ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በቅድሚያ በዓለም ዙሪያ ሁሉ ለምትገኙ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል አደረሳችሁ። የገበያ ሚዲያ በዓሉ የሰላም የፍቅር እንዲሁም የጤና እንዲሆንላችሁ እየተመኘ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰውን ዕለታዊ የምዕራፍ 1 የቢዝነስ ዜናችንን ይዘንላችሁ ቀርበናል። በያዝነው በቢዝነስ ዜና ወጃችን ላይ ደግሞ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የብቃት ማረጋገጫ የምስክር ወረቀትን፣ የግብርና መሳሪያዎችን፣ የግብርና ሜካናይዜሽን፣ የኪራይ አገልግሎትን የሚመለከት አዲስ መመሪያ መውጣቱ ተሰምቷል። የምናጋራችሁ ይሆናል። ብሔራዊ ባንክ በሚያወጣው የዶላር ጨረታ ላይ መሳተፍ ይፈቀድልን ሲሉ የውጭ ምንዛሬ ቢሮዎች ጥያቄ ማቅረባቸው ተነግሯል። ታዲያ የብሔራዊ ባንክ ምላሽ ምንድነው? በዝርዝር ይዘነዋል። በርካታ የውጭ ግብይት ማዕከላት በኢትዮጵያ ስራ ሊጀምሩ መሆኑ ተሰምቷል። ስለ ማዕከላቱና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋርም እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በማይናማር ዲኬቢኤ ካምፕ የነበሩ 252 ኢትዮጵያውያን ወደ ታይላንድ በመምጣት ወደ ኢትዮጵያ ሊመጡ የቀራቸው አንድ እርምጃ ብቻ መሆኑን የወላጆች ኮሚቴ አስታወቀም። በዚህም ኢትዮጵያውያንንና የሌሎች ሀገራት ዜጎችን ጨምሮ በአጠቃላይ 276 ወጣቶችን የዲሞክራቲክ ካረን ጦር ለታይላንድ እንዳስረከበም ኮሚቴው ገልጿል። ኢትዮጵያውያኑ በማይናማር በሚገኘው የዲሞክራቲክ ካረን ጦር ወይም ዲኬቢኤ ስር የነበሩ በመጀመሪያ ወደ ታይላንድ እንዲያሸጋግራቸው ከዛም ደግሞ ወደ ሀገራቸው እንዲመልሳቸው የመንግስትን ምላሽ ደጋግሞ ሲጠይቁ የነበሩ ናቸው ተብሏል። በማይናማር ቢጂኤፍ ካምፕ ስክሪን አውት ተደርገው ፓስፖርት ተሰጥቷቸው የተቀመጡ ወደ 495 ኢትዮጵያውያን መኖራቸውንም ኮሚቴው ተናግሯል። ኮሚቴው አክሎም ከዚህ ቀደም ልጆቻችን በአንድ ወቅት ከካምፕ ባመለጡበት ወቅት በፖሊስ ተጠግተው የተመለሱ ወደ 26 በቢጂኤፍ ካምፕ አካባቢ ሌሎች ደግሞ 14 ልጆቻችን በስቃይ ላይ በመሆናቸው የድረሱልን ጥሪ እያሰሙ ነው ሲሉም ተናግረዋል። ካርፉር ሱፐርማርኬትን ጨምሮ በርካታ የውጭ ግብይት ማዕከላት በኢትዮጵያ ስራ ሊጀምሩ መሆኑ ተሰምቷል። ግዙፉ የፈረንሳይ የሸቀጣሸቀጥ ግብይት ማዕከል ካርፉርን ጨምሮ በርካታ ተመሳሳይ የውጭ ድርጅቶች በኢትዮጵያ ስራ ለመጀመር እንደተስማሙ ተነግሯል። እንደ ኬንያ ባሉ ሀገራት ግዙፍ የሱፐርማርኬት ንግዶችን የሚያንቀሳቅሰው ካርፉር ወደ ኢትዮጵያ ገበያ እንዲገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ከድርጅቱ ዋና ስራ አስፈጻሚ ጋር ስምምነት ላይ መድረሳቸው ተገልጿል። ካርፉር በሀገር ውስጥ ሊገኙ የማይችሉና በሀገር ውስጥ የሚገኙ ምርቶችን በስፋትና በጥራት በማቅረብ የሚታወቅ ሲሆን በዓለማችን ዙሪያም በ40 ሀገራት ውስጥ 14000 ሱፐርማርኬቶችን እንደሚያስተዳድርም መረጃዎች ይጠቁማሉ። የካርፉር ወደ ኢትዮጵያ መምጣት ለሌሎች ሱፐርማርኬቶችም ሆነ በሌላ ዘርፍ ላይ ላሉ ድርጅቶች ከፍተኛ ጥቅም እንዳለውም ተጠቁሟል።
አሜሪካ በኢትዮጵያ ላይ የጣለችው ታሪፍ በአበባ፣ በአትክልት፣ በፍራፍሬና በዕፀ ጣዕም ምርቶች ላይ ከፍተኛ ተጽዕኖ እንደሚኖረው ተገለጸ። የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ ጣዕም አምራች ላኪ ማህበር አዲሱ ታሪፍ በአሜሪካ ያለውን ገበያ እንደሚጎዳው አስታውቋል። አሜሪካ ከ2 ሳምንት በፊት ኢትዮጵያን ጨምሮ በ60 ሀገራት ላይ ከ10 በመቶ እስከ 145% የቀረጥ ታሪፍ መጣሏ ይታወሳል። የኢትዮጵያ አበባና ተያያዥ ምርቶች ወደ አሜሪካ ገበያ ለመግባት የ3 በመቶ ቀረጥ ይከፍሉ እንደነበር የማህበሩ የፕሮሞሽንና ኢንፎርሜሽን አገልግሎት ኃላፊ የምስራች ብርሃኑ ተናግረዋል። ታዲያ አሁን አሜሪካ በኢትዮጵያ ላይ የጣለችው የ10 በመቶ ታሪፍ ባለው ላይ ሲደመርበት የ13 በመቶ ቀረጥ ለመክፈል እንዳለብን እንገደዳለን ብለው ይህም ባለፉት 4 ዓመታት በአሜሪካ ገበያዎች እየተወደደ በመጣው የኢትዮጵያ አበባ ምርቶች ላይ ችግር ይፈጥራል በማለት ገልጸዋል። ኢትዮጵያ ወደ አሜሪካ ከምትልካቸው የአበባ ምርቶች በዓመት 45 ሚሊዮን ዶላር ገቢ በማግኘት ላይ መሆኗን የገለጹት ኃላፊዋ አዲሱ ታሪፍ መተግበር ሲጀምር ግን የዋጋ ጭማሪና የተወዳዳሪነት ፈተና ሊገጥመው እንደሚችል ተናግረዋል። ታሪፉ የተጣለው በየጊዜው ወደ አሜሪካ ገበያ የአበባ ምርቶችን የሚልኩ የኢትዮጵያ አበባ ላኪ ኩባንያዎች ፍላጎታቸው እየጨመረ በመጣበት ወቅት ነው የሚሉት የምስራች አምራቾቹ ገቢያቸውን ለማሳደግ ከአሜሪካ ባለፈ ወደ ኤስያና መካከለኛው ምስራቅ አገሮች ለመላክ ጥረቶችን በማድረግ ላይ እንደነበሩም ተጠቁሟል። የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ ጣዕም አምራች ላኪዎች ማህበር ባለፉት 8 ወራት ውስጥ 184,000 ቶን አበባ፣ አትክልትና ፍራፍሬ ወደ ውጪ በመላክ ደግሞ 367 ሚሊዮን ዶላር ገቢ ማግኘቱን ገልጿል። ጥራታቸው አጠራጣሪ የሆኑ የግብርና መሳሪያዎችን የሚያግድ አዲስ ረቂቅ መመሪያ መውጣቱ ተነገረም። የኢትዮጵያ ግብርና ባለስልጣን የብቃት ማረጋገጫን በተመለከተ ያወጣው ረቂቅ መመሪያ ማንኛውም የግብርና መሳሪያ ጥራትና የደህንነት ጉድለትን አስመልክቶ አጠራጣሪ ሁኔታ ከተገኘ ማገድ የሚያስችል ድንጋጌን ይዞ ቀርቧል። በዚህም በረቂቅ መመሪያው ክፍል 6 አንቀጽ 19 ስር የግብርና መሳሪያ ስለማገድ በሚል የቀረበው ድንጋጌ ባለስልጣኑ ከመሳሪያ ጥራትና ጉድለትን በተያያዘ ችግር መኖሩን ሲያረጋግጥ ማገድ እንደሚችልም አስታውቋል። ባለስልጣኑ የብቃት ማረጋገጫ የምስክር ወረቀት መሰረዝ የሚያስችለውንም ሁኔታዎች በዝርዝር የሚያስረዳ ክፍል በወጣው ረቂቅ መመሪያ ማካተቱንም ገልጿል። በዚህ ድንጋጌ መሰረትም ተገልሎ የቆየ አስፈላጊውን ምርመራ ተደርጎበት በጥቅም ላይ የማይውል መሆኑ ከተረጋገጠ ሊወገድ እንደሚችል በረቂቁ ተቀምጧል። እንዲሁም የብቃት ማረጋገጫ ምስክር ወረቀቱ የተገኘው ያለ አግባብ መሆኑ ከተረጋገጠ የብቃት ማረጋገጫ ምስክር ወረቀቱ በማንኛቸው መንገድ ለሌላ ሶስተኛ ወገን ከተላለፈ ባለስልጣኑ አስፈላጊውና ምክንያታዊ ብሎ ያመነባቸውንና የበላይ ኃላፊ ያጸደቃቸውን ሌሎች ተመሳሳይ ጥፋቶችም ሲፈጸም ቢያንስ ለ1 ዓመት የሚደርስ ጊዜ የብቃት ማረጋገጫ ምስክር ወረቀቱን ሊሰርዝበት ይችላል ተብሏል። ማንኛውም የግብርና ሜካናይዜሽን አገልግሎት ሰጪ የሚፈጽመው ጥፋት የብቃት ማረጋገጫ ምስክር ወረቀት የሚያስወግድ ወይንም የሚሰርዝ ካልሆነ በስተቀር ባለስልጣኑ እንደ አግባብነቱ የቃል ወይንም የጽሑፍ ማስጠንቀቂያ ሊሰጠው እንደሚችል በረቂቁ ድንጋጌ ላይ ተካቷል። በረቂቅ መመሪያ ክፍል 3 አንቀጽ 10 ስር የግብርና ሜካናይዜሽን የኪራይ አገልግሎት ሰጪ ሰው የብቃት ማረጋገጫ መስፈርቶች መካከል ማንኛውም ሰው በግብርና ሜካናይዜሽን የኪራይ አገልግሎት ሰጪነት የብቃት ማረጋገጫ ምስክር ወረቀትን ለማግኘት በዚህ አንቀጽ ከንዑስ 2 እስከ 6 የተዘረዘሩ መሰረታዊ መስፈርቶችን በእዝል 2 በተገለጸበት መልኩ አሟልቶ መገኘት ይጠበቅበታል ተብሏል። አገልግሎት ሰጪ የሚሰራበትን የግብርና ሜካናይዜሽን አገልግሎት አይነት፣ ዓላማና የአገልግሎት መዳረሻ ስለሚጠቀምባቸው መሳሪያና ስለ ሰው ኃይል መረጃ በዝርዝር የሚገልጽ የሥራ ዕቅድ ማቅረብ እንዳለበት በረቂቅ መመሪያው ተደንግጓል። በተጨማሪም የግብርና ሜካናይዜሽን አገልግሎት ሰጪ ድርጅቶች የብቃት ማረጋገጫ የምስክር ወረቀት አሰጣጥ ቁጥጥር ረቂቅ መመሪያ የሚል ርዕስ የተሰጠው ረቂቅ መመሪያው ከያዛቸው ዋና ዋና ድንጋጌዎች መካከል የግብርና መሳሪያ ስለማገድ፣ የብቃት ማረጋገጫ ምስክር ወረቀት ስለመመለስ፣ የግብርና ሜካናይዜሽን የኪራይ አገልግሎትና የግብርና መሳሪያ ጥገና የሚሰጡ ግለሰቦች ማሟላት የሚጠበቅባቸውን የብቃት ማረጋገጫ መስፈርቶች ይገኙበታል።
የኢትዮጵያ ብሔራዊ ባንክ በሚያወጣው የዶላር ጨረታ ላይ ለመሳተፍ እንዲፈቀድላቸው የውጭ ምንዛሬ ቢሮዎች ጥያቄ ማቅረባቸው ተሰማም። ፍቃድ ያላቸው የውጭ ምንዛሬ ቢሮዎች የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ ማውጣት በጀመረው የውጭ ምንዛሬ ጨረታ ላይ እንዲሳተፉ እንዲፈቀድላቸው ጠይቀዋል። ብሔራዊ ባንክ ፍቃድ ከሰጣቸው 12 የውጭ ምንዛሬ ቢሮዎች አንዱ የሆነው ዮጋ የውጭ ምንዛሬ ቢሮ የቅርንጫፍና የማርኬቲንግ ስራ አስኪያጅ አቶ ፋሲል አለሙ ካለፉት 4 ሳምንታት ወዲህ በውጭ ምንዛሬ ገበያው ውስጥ የተወሰነ መቀዛቀዝ እየታየ ስለመሆኑ ጠቁመዋል። በዚህም የውጭ ምንዛሬ ገበያው የተቀዛቀዘባቸውን ምክንያቶች ሲዘረዝሩ አንደኛው ምክንያት የጾም ወቅት በመሆኑ የተፈጠረ መቀዛቀዝ ሊሆን እንደሚችል ጠቁመዋል። በዚህም ምክንያት በሳምንት በአማካኝ እስከ $30,000 እየገዛን ከዚህ ውስጥ ደግሞ 75 በመቶ ያህሉን ብቻ እንሸጣለን ያሉት አቶ ፋሲል የጥቁር ገበያውን እንቅስቃሴ እየተከታተሉ እንደሆነም ተናግረዋል። በህጋዊና በጥቁር ገበያው መካከል ያለው የውጭ ምንዛሬ መግዣና መሸጫ ዋጋ ልዩነት በተለይ ባለፈው ጥር ወር እስከ 1 ብር ድረስ ጠቦ እንደነበር ያስታወቁት አቶ ፋሲል አሁን ግን ልዩነቱ እስከ 5 ብር መስፋቱን አስረድተዋል። በጉዳዩ ዙሪያም የኢትዮጵያ ብሔራዊ ባንክ በበኩሉ የውጭ ምንዛሬ ግብይት ድርጅቶች በምንዛሬ ጨረታዎችን እንዲወዳደሩ የሚፈቅድ አሰራር የለም ማለቱን ሪፖርተር ጋዜጣ አስነብቧል። የውጭ ምንዛሬ ግብይት ድርጅቶች ከንግድ ባንኮች ጋር ብሔራዊ ባንክ በሚያዘጋጃቸው የውጭ ምንዛሬዎች እንዲሳተፉ የሚፈቅድ ፖሊሲ የለም ሲሉ በብሔራዊ ባንክ የውጭ ምንዛሬ ግብይትና መጠባበቂያ ዳይሬክተር ወይዘሮ የኔ ሐሳብ ታደሰ ተናግረዋል። ዳይሬክተሯ አክለውም እነዚህ ድርጅቶች ፍቃድ የተሰጣቸው የውጭ ምንዛሬ ጥሬ ገንዘብ እንዲገዙና እንዲሸጡ ብቻ እንጂ ከባንኮች ጋር በምንዛሬ ጨረታዎች እንዲሳተፉ የሚፈቅድ አሰራር የለም ብለዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ ስርዓት አዋጅ ቁጥር 591/2008ን በመጥቀስ በውጭ ምንዛሬ ጨረታ መወዳደር የሚችሉት ባንኮች ብቻ እንደሆኑ አስረድተዋል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ ማውጣት በጀመረው የውጭ ምንዛሬ ጨረታ ላይ እንዲሳተፉ እንዲፈቀድላቸው ከጠየቁት ፍቃድ ያላቸው የውጭ ምንዛሬ ቢሮዎች መካከል ዮጋ የውጭ ምንዛሬ ቢሮ፣ ኢትዮ ፎሬክስ የውጭ ምንዛሬ ቢሮና ከወራት በፊት ገበያውን የተቀላቀለው ሳባ ፎሬክስ ቢሮ የተባለው የውጭ ምንዛሬ ቢሮ ይገኙበታል። የኢትዮጵያ ብሔራዊ ባንክ በተከታታይ በየ15 ቀኑ የውጭ ምንዛሬ ጨረታ እንደሚያወጣ ካሳወቀበት በኋላ በቅርቡ በሶስተኛ ዙር ባሳለፍነው ሐሙስ ማለትም ሚያዝያ 9 ቀን 2017 ዓ.ም $70 ሚሊዮን ለንግድ ባንኮች ለጨረታ መሸጡ ይታወሳል። ቀጥለናል። የተወደዳችሁና የተከበራችሁ ተከታታዮቻችን በመጨረሻ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 182 ብር እየተገዛ 185 ብር ከ64 ሳንቲም እየተሸጠ ነው። እንዲሁም ዩሮ ደግሞ 164 ብር እየተገዛ 167 ብር ከ28 ሳንቲም እየተሸጠ ይገኛል። እንዲሁም ስዊስ ፍራንክ ደግሞ 165 ብር እየተገዛ 168 ብር ከ30 ሳንቲም በመሸጥ ላይ ይገኛል። የተባበሩት አረብ ኤምሬት ድራም 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል 39 ብር መግዣው ሲሆን 39 ብር ከ78 ሳንቲም መሸጫው ሆኗል። እንዲሁ የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን በድጋሜ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።
ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት